አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ወድ የሎሚ ተከታታዮች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩ ውድ ቤተሰቦቼ ዛሬ ሐረግ ክፍል 100 ምናምን እንግዲህ ይዘን መጥተናል ማለት ነው። ፂና እንግዲህ ዳጊ ይዘው የመጡት ነገር አለ፣ አዲስ ነገር ማለት ነው። እሱን አብረን እናያለን። ያው በስልክ ተቀጥረዋል። ልጅቱን እንድታግዛቸው ፈልገዋል። ልጅቱ ደግሞ ትንሽ ፈርታለች ማለት ነው። ፍርሃቷ እንዴት ምን እንደው ባይታወቅም ትንሽ ፈርቻለሁኝ አለች። ፂም ለምንድን ነው ትቸኳለች ስትላት፣ አይ ትንሽ ስለፈራሁ ነው ስትል፣ ተረጋጊ፣ ምንም አይነት ፍርሃት ሊያድርብሽ አይችልም። ሁለተኛ ደግሞ ችግር ቢፈጠር በራሱ አንቺ ጋር የሚፈጠር ነገር የለም ማለቻት ጽዬ ማለት ነው። ጽዬ ጀግና ነች። እንደው አንዳንድ ጊዜ ባልጠበቀችው እና ባላሰበችው ነገር ይመጣባታል እንጂ በጣም ገራሚ ነች። እንዲሁም ደግሞ ናይፍ ክፍል ተቆረቆረ ማለት ነው። የናይፍ ክፍል ባልታሰበ ወቅት እንግዲህ ሲቆረቆር ማን ሀለ ቢኒ ነኝ ሲለው እንግዲህ ቶሎ ዘሎ ነው የከፈተለት በድንጋጤ ማለት ነው። ቢኒዬም ከገባ በኋላ የእሱን ክፍል እንዴት ምን የሚባለው አየሁ። ክፍሉ ግን እንዴት ተቆልፈ እንዴት አልደወልክልኝ ግራ ተጋብቶ ሎኬሽን ስትለኝ በጣም እንግዲህ ቢኒዬ ገራሚ ነው። ምርጥ ጓደኛም ነው ለናይፍ ወይ ናታን ማለት ነው። በአሁኑ በአዲሱ ናይፍ ቢኒ በጣም እንግዲህ አደገኛ ሰው ሆናለች። በፊትም ጀግና ነች፣ ማንም አልተከተለም ወይ አይመስለኝም አለው። አዲሱ ናይፍ እንግዲህ ሌላ ሰው ሆኗል። ምንም ላምን አልቻልኩም። በጣም ይገርማል። ተገርሟል። መሆን ያለበት ሆኗል። ምንም ሳታማክረኝ እንዴት አስችሎህ እዚህ እያለው ነው። ከነገርከኝ ውጭ ምን ይቀራል ይለዋል። ብዙ አሉ፣ በጣም ብዙ ነገሮች እዚህ የደረስኩት በጣም በብዙ ነገሮች ነው። ሁሉም ነገሮችን ቀስ እያልኩ ግን እርጋለሁ ይለዋል ማለት ነው። ቤተሰብ ከመገረም ውጭ ምንም ማድረግ አልችልም ብትነግረኝ ብሎ ፈገግ ይላል። እንግዲህ ቢኒ ወንዳ ወንድ ነው እንግዲህ ፈገግታው እጅግ ሳቢ ነው ማለት ነው። ከእንደሚያደርጋቸው ድርጊቶች ወይም ለጓደኛው ያለው ማለት ነው ሀዋይቢ ግን ደግሞ ናቱ ወይም ናይፍ ምን ላይ ነው ያለው ይለዋል። ያለበትን ነገር ማወቅ ይፈልጋል። ልክ ነህ እንግዲህ ቆይ እስኪ ትናንትና ደጋግሜ ስልክ ስደውልልህ እያነሳህ አልነበረም። ከአንሳም በኋላ ስነ ስርዓት አላወራኸኝም። ምን አስበህ ነው አለው። እናም ቤዝ ምንም አልነገረችህም አለችው። አልተገናኘችም እንጂ ትነግርህ ነበር አላለውም። ምንድን ነው ቢኒ የተፈጠረውን ነገር እስኪ ንገረኝ። እንዴት አድርጌ እንደምነግርህ ይከብደኛል አይለዋል። ግን እንግዲህ እሱ ገራሚ ነው። የደወልክልኝ ሰዓት ወደ እናንተ ቤት እየሄድኩ ነበር። ቤት ስደርስ ግን ትንሽ ደስ የማይል ራሷን ልታጠፋ ሞክራ ይለዋል። እንግዲህ በጣም ይደነግጣል። አሁን ደህና ነች ይለዋል። እንግዲህ እሱ ግን የእህቱ ነገር ሞቶ አይደል እንዴ? ናይፍ እኮ በእህቱ አይደራደርም ማለት ነው። በእህቱ ምንም አይደራደርም። አወራረዱ ራሱ ደረጃውን ሲወርደው እንግዲህ ዋው! ወንድም መመኪያ አይደል? የክፉ ቀን ሳይደል እንግዲህ ደንግጦ ደረጃውን እንዴት እንደወረደው ባይታወቅም ከሚባለው በላይ ነው። ያፌት ደግሞ የኔ ንግስት አቤት አለች። ባለመፈረምሽ ምክንያት ግን
ብዙ ስራ እየተበላሸ ነው፣ ፈርም ይላታል። ወረቀት አንተ መፈረም አትችልም ወይ? እኔን ሞክር ትችላለህ እኮ ቀጥተኛ ጥያቄ ነው። እኔን ለምን አስፈለገና ጠበቀኝ ትለዋለች ማለት ነው። እሷ ግቢና ፈርሚባቸው ለመጨረሻ ነው፣ ስራ እስከገባሽ ብዙ መፈረሚያቸው ነገሮች አሉ ይላታል። እመኒበት ደም ለበሰ ማለት ነው ኤፉዬ። በጣም የሚገርመው ነገር እንግዲህ ኤፉ በንዴት የማይሆን ነገሮች እንዳትፈርም ፈራለሁኝ። አሁን ካለሁበት ሁኔታ ምንም የሚበልጥ ነገር የለም እየተረገምክ እያለች እንግዲህ ያው እየተጓዘ ትገኛለች ማለት ነው። ሀባይቢ እሱ እንግዲህ ፈገግ እያለ ነው። ሳታነብ እየፈረመች ይመስለኛል። እዚህ ጋር ያው ሌላ ጣጣ እንዳያመጣ ኤፉዬ ተይ፣ ስህተት አትስሪ ተይ ኤፉ ስህተት አትስሪ፣ ምን እንደምታደርግ እናያለን እያለችው ነው። ለምን ያላሰብኩትን መጥፎ ነገር ታስቢያለሽ፣ ታሳስቢኛለሽ እያላት ነው። ወደ የት ልትወስደኝ ነው? ቢሮ አንሄድም ወይ? መጀመሪያ ማሳይሽ ቦታ አለ፣ ወደዛ እንሄድ እያላት ነው። እንግዲህ ያፌት ኤፉዬ እንግዲህ ምኑንም እንትን ሳትል ፈርማለች። አነበበች አይመስለኝም። ያው ስህተት እንዳይፈጠር ፈራለሁኝ። ለማንኛውም ጊዜ ናቱ ደግሞ ወድቆ አደጋ እንዳይደርስበት በፍርሃት ነኝ ማለት ነው። ምክንያቱም እዚህ ጋር ስህተት ነው እና እዚህ ደግሞ ሆነ ሼሪ የሆነ አቤል የሚባል ሙጅሪም ማለት ነው። ሙጅሪሙ እዚህ ጋር በጣም ሚስጥሮችን እየፈለገ ማውጣት ግን ሚስጥሩን አልቻለም፣ እየታገለ ይገኛል። እውነት ለመናገር በጣም ብዙ አይነት ስህተቶች እናያለን። ስህተቱን ግን የምናረመው መች ነው? ያለበት ሁኔታ ጉዳይም ለብሷል ማለት ነው። በጣም ይገርማል። ለማንኛውም ያው ወረቀት መረጃ እንደምንም ከፍቶታል። እንግዲህ እሱ መረጃ ሰብስቦ ለመውጣት እየታገለ ነው። የሚገርመው ነገር እኮ ፍጥነቱ ዋ። በዚህ ደግሞ እንግዲህ ለናታን ብነግረው እስካሁን እንዴት ትዝ አላለችሽ? ምንድን ነው የማደርገው? ሳልናገር ልሄድ ነው እያለች እንግዲህ ድብስብስ እያለ በመንገድ ብቻ አንተ ተከተለኝ የሆነ በቃ ፊቷ ግን ትንሽ ተባብሯታል። እንግዲህ ድብርትሽ ጥፋላለሁ። ያ እንግዲህ እጅግ በጣም አስከፊ የሆነ ጸባይሽ ጠፍቶ ይሄ በሚሆን ሰዓት ነገሮችን በሙሉ ለማስረዳት ሞከረች። ከዛ በኋላ ይሄ ነው ያልገባሽ ካለ ግን መጠየቅ ትችላለሽ ያለቻት። አሁን ወደ ቤት እንሄድ፣ ሶስታችንም በአንድ መንገድ መሄድ የለብንም፣ በተለያየ መንገድ እንሄዳሉ። ዳጊና እንግዲህ ታስቡት የራሳቸው እንትላላቸው። እሷን ሸኟት። እነሱ ደግሞ ነገሩን እየተወያዩ በሚስጥር ጨርሱ ታስበዋል ማለት ነው። ይሳካልና ትለዋለች። ሉሊት ደግሞ ያው የተረገመች አይደለች። ሉሊት እኮ የተረገመች ናት። አሁንም ማስደንገጥ ነው ስራዋ። ሉሊት ስላለች ተናዳለች። እናቱ እንግዲህ በንዴት አይ አላወራም ብዬ ነበር አወራሁ፣ ራሷን እየወቀሰች ትገኛለች። አይ ገራሚ እኮ ነው። እናቱ መጥቶ ግን እህቱን በመጠባበቅ ላይ ይገኛል። በጣም በድንጋጤ አንዴ ላናግር ወይም ምንም እንድታናግርኝ አልፈልግም። ይህን ነገር ማውራት ገና መጀመሪያ ነበር። አሁን እና አንዳንድ ንግግሮች አሉ። ያው እሱ በማያውቀው ደሙ ፈልቷል። ግን ደግሞ አሳዛኝ ነው። ደሙ ፈልቷል በጣም በእህቴ ጉዳይ ግን ምንም ልትደብቂ መብት የለሽም፣ እንደ ዛሬው አይነት ነገር እና እሷም ስለመመበት ሲጀመር የምነግርህ የት ነህና ነው? ምን ብዬ ስላውራህ? አንተ ግን የት ነህ? ስትፈልግ የምትከፍተው ስልክህን ትዘጋዋለህ፣ ስትፈልግ ትከፍተዋለህ። በጣም እንግዲህ እሷም ስሜታዊ ሆና ነገረችው። ግን ይህም ወደ ውጭ ወጥታለች። ያው ደወለ ማለት ነው። ምንድን ነው እንደዚህ ሆነሽ የሚያስወጣው ይላል ማለት ነው። እሷ እንግዲህ ጉሊቷ ልጇን እየጠበቀች ጉሊቷ ጋር ቁጭ ብላ ነው። በጣም በሚገርም ሁኔታ ባላሰበችው ግን
አጠገቧ መጥቶ አስደነገጣት ማለት ነው። ይሄ የተረገመ ማለት ነው። የዳጊ እናት ጋጥ ወጥ አለችው አቤልን። እንግዲህ ይሄ ጋጥ ወጥ ትለዋለች። ጥርስ ይርገፍ። አውገን ጀግና ነሽ፣ ካው ይወጣልሻል። የምር ምርጥ ሰው ነው። አንተ ጋጥ ወጥ ትለዋለች። እምልሽን ከሰማሽ ይላታል። ከቤታችን ነው እንዴት ተበጠበጠው? ጸባይሽን ካስተካከልሽ ይገዛሻል። ያንተ ገንዘብ ተበጥብጦ ይቅር ትለዋለች። ጀግና ነሽ ግን እኮ ይሄ የተረገመ ይህ በልጇ ጎን መጥቶ ልጅ ጋር ነው የምኖረው፣ ልጅ ስላንቺ ያው ታጠግብ ምናምን ሊስባት ማለት ነው። የተረገመ እኮ ነው። ደርታበታለች ግን ማለት ነው። ግን እንግዲህ ያስበው ነገር ስላለ እንጂ ይሄ ውሸታም የተረገመ አለችው። እታች ደግሞ እንግዲህ ቢንዬ ቦታ ለቆ መጣ። አቶ ሉሊት ጋር ቁጭ እንዳለ ቢኒሻ ይደወልለታል። ወይዬ ዳጊ ይላል። ይቺ የተረገመች ግን ምን እንደምትል አላውቅም። በጣም አስቸጋሪ ነው ማለት ነው። እና ያው ተደወለለት። ዳጊ ስለደወለለት ብቻ በሩ ወጣ ማለት ነው። ሉሊት ደግሞ ጥሏት ስለወጣ በጣም ተናዳለች ማለት ነው። ምን ነው የሚያመው? አሞታል ምናምን አላለችም። ቤት ስርዓት የለም እንደ ከተማ ባስ ይወጣል ይገባል ትላለች። ቤዝ ደግሞ አርፈሽ የራስሽን ህይወት ኑሪ፣ የሰውን ኑር አትከታተይ ትላታለች። እኔ የምልሽ ሉሊት፣ ቆይ የሔዋን እህት የት እንደምትኖር ነግራሻለች እንዴ? ምን አገባኝ የራሴን አርፌ ልኑር አለቻት። ቤዝን ለማናደድ እኮ ነው። ሚስጥሩን ሳቅ እንግዲህ ናቱ ይቅርታ፣ በጣም ይቅርታ ይገባኛል፣ ተሰርቻለሁ፣ በጣም ይቅርታ ይገባኛል ብሏል ይላታል። እንግዲህ እሷ በጣም አዝናለች፣ ደግሞ በጣም አዝናለች። እንግዲህ እሱ ሲያክን ፈገግ ብሏል። ተረጂ ደንግጬ ነው ይላል። ቤዛ አንቺ ተረጋጊ፣ በቃ ወንድሜ አንተ ተረጋጋ፣ እኔ ገብቼ እሷን ላረጋጋት ትለዋለች። እንግዲህ እዚህ አረጋጊያት አለ። ይቺ እርጎ ዝንብ እንግዲህ ቂው ተረጋጉ፣ አሁን ደግሞ እያለ ልጅቷን እያቃጠላቸው ስፐረዛችሁ ተረጋጉ ትባባላችሁ። ማንም የላትም ብላችሁ እኔ ያለሁላት አላለችም። ናዒፍ ነው ናታን ሳይሆን ማለት ነው። አደብ ብትይ ያዋጣሻል። ቢኒያም የት ነው? እየሮጠ ነው የወጣው። መርዶ እንዴት ተረዳ ሰው ስትለው ደግሞ ሌላ ድንጋጤ። አንቺ ደግሞ አቀቢ ማለት ነው። ቶሎ ብለሽ አቀቢ፣ ቶሎ ደዊ ለያፊት ገንዘብ አስክሯት የለም። ቤዝ እንግዲህ በጣም በመናደድ በጣም በብስጭት ውስጥ ሆናለች። እዚህ የመጣች ለማረጋጋት እንግዲህ ትሞክራለች ማለት ነው። ቤዝ ግን በጣም አዝናለች፣ ባላሰበችው ማለት ነው። ቤዝ ወንድሜ ምን ያክል እንደሚወደኝ ታውቂያለሽ። ስለዚህ እኔ ያልወድሽም ወይ አንቺን ለማረጋጋት ያክል ነው። ደግሞም አንቺ በሱ ቦታ ላይ ብትሆኚ አንቺም እንደዛ ነው የምታደርጊው፣ የራሷ ጉዳይ ብለሽ አትተይኝም ትላለች። ፊት ሲነሳኝ ተናድጄ ነው፣ ከስንት ጊዜ በኋላ ፊት ነሳኝ ታውቂያለሽ አለቻት። ናቱ ሲከፋውና ሲናደድ እኮ ማየት አልወድም ትላታለች። የት ሄድሽ ቤዝ? ያን የመሰለ ልጅ አስቀስ እኔ ሉሊት ነኝ ባካችሁ ክፈቱልኝ ትላታለች። እነሱ እንግዲህ ረብሻው ቀርቶ በጣም ተረጋግተው ፏ ብለው እያወሩ ነው። የወር ያለህ ያሰኛችሁ ብላ በጣም ትናደዳለች። ሉሊት ማለት ነው ሲስቁባታል። ነገር ሱስ አለባት አይደለ? በሉሊት ስራ እኮ አለመሳቅ አይቻልም በፈጣሪ ስም ትላለች። እውነት አሳቀሽ ምኗም አይሳቅ እየተረገመች አቃጥላ ትላለች። ያ ሁሌም በሷ እንደተናደደች ነው። ቤዝ ደግሞ ትስቃለች ማለት ነው። ግራ ትጋባለች። ስቀሽ ለፊያቸው። እንደዚህ አይነት ሰዎች መናደድሽን ካወቁ ህይወትሽን ያቁም ስቅል ያደርጉብሻል። እንደዚህ አይነት ሰዎችን እሱ የያዝልን ብቻ ትላታለች። ያ እንግዲህ ቦጋለች ማለት ነው። አትናደጅ ቤዝ የገባሽ ነሽ በነገራችን ላይ። ምክንያቱም ያው ሉሊት እንደዛ እያደረጉ የሆነ ቤት ቦታ ለመሄድ እየተዘጋጀሽ ይመስላል። ሻንጣሽ ተዘጋጅተዋል። ሚስጥር ለምንድን ነው የደበቅሽ ትላታለች። ራስም ብሎ ነው ያኔ ትላለች ማለት ነው። እንግዲህ እሷ እያሰበችው የራሷ ነገር አለ። ገራሚ ነው ማለት ነው። እዚህ ጋር ደግሞ የናቱ ሙድር
ዱብ ንቅ እያለች ነው እንግዲህ ማለት ነው። አጅሪት በርባሪት ብንላት ይሻላል እና ከአጭበርባሪ ሰዎች አላህ ይጠብቀን። እንግዲህ እሱም ጠላቱን ለመበቀል ብሎ የማይሆን ስራ ውስጥ ያው ገብተዋል ማለት ነው። እናቱ ግን መጨረሻው ምን ይሆን? እዚህ ጋር ቆንጆይቱ ደግሞ ምን እንዲህ እየፈተሸች እንደው ሊገባኝ አልቻለም። እንግዲህ በጀዋል ባትሪ ወይም መብራት በደንብ እያጎላች ምናምን አየች። ካየች በኋላ ስልክ ደወለች ማለት ነው። ሄሎ ሳምፕሎቹ እጅ ላይ ናቸው ትላለች። በዚህ መሰረት እያንዳንዱን አይተህ ትነግረኛለህ። ያመጡትን ለማጣራት የምልህን ስም በደንብ ጽፈህ መያዝ አለብህ ትለዋለች። ወይም ቴክስት ላድርግልህ ትለዋለች። ያው ቁጥሩን ነገረችው። ሮቤ ምናምን ያው እንግዲህ እንዲሁም ኤመራርድ ናቸው። ዛሬ ሀገር ውስጥ ይገባሉ። ያለውን አሳውቅሻለሁ ይላታል። እሷን በጣም ጥሩ ብላለች። የምፈልገውን ንገራቸውና በቀጥታ በአካል ላገኛቸው፣ ግን አለቃ ከበቃው ከባለፈው በጥፊ ጨምሯል እያሉ ምን ይሻላል? እዚህ እስከሚደርስ የሚያወሩት ወሬ ነው። ይህንን ያህል አይደለም። ይህንን ግማሹን የሚቀበላቸው አያገኙም። ስለዚህ ሙድር ማለት እሷ ይህንን እየሰራች እያለ ያው በድንገት በር ተከፈተ። በር ተከፍቶ የመጣውም እንግዲህ ልጁ ነው ከፍቶ የመጣው። ከድንጋጤዋ ግን ፎርስ አደረገችበት። እሱ ግን በደንብ አድርጎ አየው። አትደናግጪ፣ እንደተለመደው ምንም አላየሁሽም አላት። በዚህ ሰዓት ምን ትሰራለህ? ስራ የለህም? ዛሬ ስራ መግባት አልፈለኩም ማለት ምን ማለት ነው? እንዴት ነው የሚያደርግህ ምናምን እንዲህ የምትመልስልኝ ያለችው እና እንዴት ልመልስልሽ? የመሰለ ትህትና ያለው ልጅ እንግዲህ በእንደዚህ በማመናጨቅ መልክ ስታናገረው ይደብራል። እውነት ለመናገር እጅግ በጣም ልዑልና እንደው ምንም ማለት የማልፈልገው ነገር አክባሪ ነው። የማይረባ ልጅ ሆነህ አለችው። የማይረባ ልጅ ሆነህ በጣም በሚገርም ሁኔታ አበሳጨችው ማለት ነው። የማይረባ ልጅ ሆነ። የማይረባ ልጅ እንግዲህ ወዳና ፈቅዳ አላገባችው አባቱ ማለት ነው። ደግሞ ፈላሊ አንቃተን ፈለገ። ልጁ ግን እጅግ በጣም በትህትና የተሞላ ነው። ምርጥ ልጅ ነው ማለት ነው። እሷ ደግሞ በጣም አስቸጋሪ ነው። ዳግዬ እናቱን ለመታደግ በጣም በሩጫ ላይ ይገኛል ማለት ነው። አቤላ በጣም መጥፎና የተረገመ ልጅ ነው እላችኋለሁ። አቤላ ቢወጣ ደስ ይለኛል። እናንተስ ምን አስተያየት አላችሁ? ወንድ ልጅ ወለደ የሚባለው ለዚህ ነው። ዳጊ እንግዲህ አቤላን አንገቱን ሊያንቀው ነው የፈለገው። ምክንያቱም እናቱ ጋር ሄዶ ላደረገው መጥፎ ድርጊት ማለት ነው፣ ወይም ለተናገረው ንግግር። በነገራችን ላይ ከተመቻችሁና ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንግዲህ በዛውም ቡናችን ሰላም አለይኩም። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ